አማራ የሚባል ማህበረሰብ ባይኖር ኖሮ እንደ ሰው የምትቆጠርበት ነገር አይኖርም ነበር። ጥቁር የሰው ልጅ መሆኑን ለማስመስከር የአማራይቱ ልጅ ሚኒሊክ መወለድ ነበረበት። ጌታዬ ይሄ ለራሱ ለአማራው የማይጠቅመው ሐሳብ ነው። ለራሱ ለአማራው የማይጠቅመው ሐሳብ ጦርነት ቢጀመር አብይ አህመድ የሚወገድ ይመስለኛል። እንዳልኩሽ የትግራይ ህዝብ እንደበፊቱ ብቻውን አይደለም የሚዋጋው። ጦርነት ቢጀመር አብይ ይወድቃል ትላለች እቺኛዋ ደግሞ። ጦርነት ቢጀመር አብይ ይወድቃል ወይ ለሃሎ 3 ወርም ሊሆን ይችላል፣ ግን በፈረንጅ 2027 ግን አይደርስም ነው የሚባለው። ዛሬ ስድስተኛ ወር ላይ ነው ያለነው። 6 ወር ነው የምሰጠው ነው 6 ወር ነው። ይሄ ለራሱ ለአማራው የማይጠቅመው ሐሳብ ነው። ለራሱ ለአማራው የማይጠቅመው ሐሳብ ያለ አማራ ኢትዮጵያ የለችም የሚል ዲስኩር፣ ያለ አማራ አንተ የለህም የሚል ዲስኩር ለራሱ ለአማራው የማይጠቅመው። የትግራይ ህዝብ ከቲፒኤልኤፍ ጋር አንድና ያው ተደርጎ ስለተሳለ የገጠመውን መከራ ሁላችንም እናውቃለን። ይሄንን መከራ ለአማራው ህዝብ ማስተረፍ አያስፈልግም። ለምንድን ነው ይሄንን አልን? ሀብታሙ አያሌው የማይነካ ነገር ነካካ። ምናልባት አንዳንድ ትችቶች ሁሉ እውነት ናቸው እንደ ብለው ሰዎች እንዲጠይቁ የሚያስችል የማይነካ ነገር ነካካ። የማይረገጥ ፈንጅ ረገጠ። ምንድነው ያለው ሀብታሙ? ጥቂት ሰምተነው እንመለስ። አማራ የሚባል ማህበረሰብ ባይኖር ኖሮ እንደ ሰው የምትቆጠርበት ነገር አይኖርም ነበር። ጥቁር የሰው ልጅ መሆኑን ለማስመስከር የአማራይቱ ልጅ ሚኒሊክ መወለድ ነበረበት። ጌታዬ የአማራይቱ ልጅ ጣይቱ እቴጌይቱ መወለድ ነበረባት እና ጣይቱ ባትኖር ኖሮ ያንተን ጨለማ አትገልጠውም ነበር። ስትደናበር ምትሎ በጨለማ ነበር። የአማራ ህዝብ የምታያቸውን ቅርሶች ለአገሪቷ ባያቆይላት ኖሮ ኢትዮጵያዊ ነኝ ብለህ የምትመካበት አይኖርም ነበር። የ13 ወር ጸጋ የምትለውን የጨረቃና የፀሐይን ዘመን እድሜ የሚያሰላ ምሁር ባይኖር ኖሮ የአማራ እናቶች መንታውን አመጣው ባይወልዱ ኖሮ አንተ ዛሬ የሆንከውን ባልሆንክ ነበር። በእውነቱ በጣም የምትመካበት የምትበላው ዓመተ በዓል ደረሰ ብለህ የሚጣፍጥህ ዶሮ ወጥ፣ የምትለብሰው ሸማ፣ እርቃን ከመሄድ ልብስ ማገልደም ያለውን ሚና፣ በየመንደሩ በየዛፉ ከመንጠላጠል ከዝንጀሮና ከጦጣ ባህሪ ወጥቶ እንደ ሰው ኮሚኒያሉ ነው በጋራ የመኖርን ጥበብ ይሄ ህዝብ ባይኖር ከየት እንማረው ነበር ብሎ ማሰብ ጥሩ ነው። ጎጆ ባያቀና ቤት ባይሰራ ስልጣኔ ባያመጣ ምን እንሆን ነበር ብሎ መጠየቅ ጠቃሚ ነው። አሁንም በኢትዮጵያ ውስጥም ከኢትዮጵያ ውጭም ብታይ እንዲህ ያለ ስልጣኔ ያልገባው ከዘመን ጋር ለመራመድ የተቸገረ አካል ዛሬም ድረስ እርቃናቸውን የሚሄዱ አሉ። ልብስ መልበስ ምን እንደሆነ የማያውቁ አሉ። አመጋገብ የማያውቁ አሉ። አንተ ስልጣኔ ብለህ የምትለው ዛሬ መልበስ ምን እንደሆነ ያስተማረ ስለሆነ እኔ ብዙ ልለው አልችልም። በእውነቱ ጋሽ ታዲዮስ ታንቱ ብዙ ገልጾታልና የአማራን መኖር የክርስቶስ መኖር የሚታወቀው በፍጥረቱ ነው። እግዚአብሔር አለ ወይ ብሎ ለሚጠይቅህ መኖሩን ለማስረዳት አትልከም። እግዚአብሔር በፍጥረቱ መኖሩ ይታወቃል እንዲባለው አማራ አለ ወይ የምትለው ሰውዬ ኢትዮጵያ መኖሯን ስታውቅ አማራ የሚባል እንደሰማችሁት ነው። አማራ ባይኖር እንደ ሰው አትቆጠርም አለ። እንደ ሰው አትቆጠርም። አንተን ሰው ተብለህ እንድትቆጠር ያደረገህ አማራ ነው። ለምን? ምኒልክ ዘምተው አለ። ይሄ የማይታበል የታሪክ ሀቅ ነው። አጼ ምኒልክ እቴጌ ጣይቱ በጊዜው የነበረውን ማህበረሰብ አስተባብረው አድዋ ላይ ጣሊያንን እንዳይሆን አድርገው እንደሸኙት አንተ በምታውቀው ልክ እናውቃለን። አንተ በምታውቀው ልክ ብቻቸውን ግን ያደረጉት ነገር የለም። በእርግጥ ንጉሠ ነገሥት ስለሆኑ ድሉ በሳቸው ሊጠራ የተገባ ነው። ከደግነታቸው ብዛት እምዬ ምኒልክ እስኪባሉ ድረስ
እንደዛ የተባሉ እስኪጠሩ ድረስ ፍቅር የነበራቸው ተወዳጅነት የነበራቸው የኢትዮጵያ ብርቅዬ ንጉሥ ናቸው። ይህን ማንም አይክድም። ብቻቸውን ግን አይደለም የተዋጉት። የተለያዩ የጦር ጄኔራሎቻቸው ስንቁን ትጥቁን ራሱ ይዞ የዘመተ መላው የኢትዮጵያ ሕዝብ ወንዱ ሲዋጋ፣ ሴቱ ቀለብ ሲሰፍር፣ ባለማሲንቆ ሊቀ መኳሱ ሲያበረታታ፣ ካህናት ታቦት ተሸክመው ሄደው ይሄ ሁሉ ተባብሮ ነው ድል የመጣው። የአድዋ ድል የአማራ ድል ብቻ ነው ብሎ መስበክ ለራሱ ለአማራውም አይጠቅመው። ሚኒሊክ ከመምጣታቸውም በፊት ኢትዮጵያ ነበረች። አንድ አድርገዋታል። ዳር ድንበሯን ሰላም ለማድረግ ብዙ ዋጋ ከፍለዋል። ታሪክ የማይዘነጋው ሀቅ ጽፈዋል። ግን እሳቸው በሰሯት መልክም ባይሆን በሌላ መልክ መቀጠሉ አይቀርም ነበረ። እኔ ብቻ ነኝ ኢትዮጵያን ኢትዮጵያ ያደረኳት የሚል መታበይ ውስጥ መግባት ለምን አስፈለገ? ይሄ ለራሱ ለአማራውም አይጠቅመው። ጣይቱ ባትኖር፣ ጣይቱ ፀሐይቱ ነው እንደምታውቁት፣ ባትኖር ጨለማ ይወርሰህ ነበረ ይላል ሀብታሙ። ጨለማ ይወርሰህ ነበረ ጣይቱ ባትኖር። እቴጌ ጣይቱ ወንድ የማይደፍረውን ጦርነት የደፈሩ፣ ሴትነት ለሀገር ከመቆም ለሀገር ከመዋጋት ያልገደባቸው፣ ብልሃትን የጨመሩ፣ እዚህ ላይ ጀግንነት ላይ ብልሃትን የጨመሩ ምርጥ ኢትዮጵያዊ ንግስት ናቸው። ያንን ውሃ ቁረጡ የሚል ብልሃት ባያመጡ ኖሮ ምናልባት ዛሬ ስለ አድዋ ድል ላናወራ እንችል ነበረ። እንዲህ በታሪክ የገነኑትን ንግስት ለምንድን ነው በሌላው ማህበረሰብ እንዲጠሉ የምትተጋው? ለምን መትጋት አስፈለገ? ይሄን ያህል እሳቸው ባይኖሩ ጨለማ ያወርስ ነበረ ፀሐይቱ ምናምን እያልክ ያው ሁልጊዜ ደጋግመህ ታነሳለህ። ሃይማኖታዊ ባክግራውንድ እንዳለ አውቃለሁ ምናምን። ሰውን ሰው ያደረገው ፈጣሪው ነው። አፄ ምኒልክን አስነስቶለት፣ እቴጌ ጣይቱን አስነስቶለት፣ የትኛውንም መሪ ጥራ አስነስቶለት ሰውን ሰው ያደረገው ፈጣሪው ነው። እከሌ የሚባል ሰው ባይኖር አንተ ሰው አትኖርም ነበር አይባልም። ጨለማ ይወርስህ ነበር አይባልም። ይሄ የሚጎዳው እሳቸውን የሚያደንቀውን ሰው ጭምር ነው። አማራውን ነው የምታስጎዳው። እነዚህ እኮ ድሮም እንዲህ ነው የሚያስቡት የሚል ስም የምታሰጠው አማራውን ነው። ለምን ይሄንን በዚህ ጊዜ ማንሳት እንደፈለገ አላውቅም። አማራ የሰራቸው ቅርሶች ባይኖሩ ኢትዮጵያዊ ነኝ ብለህ ለማውራት ትቸገር ነበረ ይላል። በጣም በርካታ ቅርሶች አሉ በአማራ ክልል፣ በተለይም ከቤተ ክርስቲያን ጋር ተያይዞ በጣም በርካታ ቱሪስት ሁሉ ሲመጣ የሚጎበኘው እነሱን። ይሄ የሚደበቅ ነገር አይደለም። እነሱን ለማየት ነው የሚመጣው ቱሪስት ሁሉ። ግን እነሱ ብቻ ደግሞ አይደለም ያሉት፣ በጣም ሌሎች በርካታ ቅርሶችም አሉ። ኢትዮጵያን የሰሯት እኔ ብቻ ነኝ አትበል። ኢትዮጵያ አሁን ያለችው ኢትዮጵያ እንድትሆን ሁሉም ማህበረሰብ የየድርሻውን መስዋዕትነት ከፍሏል። የየድርሻውን ጠጠር አዋጥቷል። የየድርሻውን ሚና ተጫውቷል። ልክ ከሌላው ማህበረሰብ እኩል አማራውም መስዋዕትነት ጭምር ከፍሎ ኢትዮጵያ እንድትቆይ አድርጓል። ይሄ የሁላችንም ታሪክ ነው። እከሌ የሚባለው ሰው የበለጠ አስተዋጽኦ ያደረገ፣ እከሌ የሚባለው ብሔር የበለጠ አስተዋጽኦ ያደረገ እያስመሰላችሁ አታቅርቡት። ሁሉም ኢትዮጵያዊ ዋጋ ከፍሎ ነው ኢትዮጵያ እዚህ የደረሰችው። ዶሮ ወጥ፣ ሸማ መልበስ ምናምን። ዶሮ ወጥን አሁን በምንበላው ልክ ያስተዋወቀን ማህበረሰብ ሻንተ ያልከው ማህበረሰብ ሊሆን ይችላል። ግን ዶሮ ወጥ የሚበላው እንደዚህ ብቻ አይደለም። ይሄ ባህል ባይኖር ኖሮ በሌላ መንገድ ይበላ ነበር እኮ። ምንም ለምን ማመናፈስ እንደፈለገ ጉዳዩን አላውቅም። ሸማ መልበስ ያስተማረህ ምናምን ይላል። ነጭ ልብስ ብቻ ነው እንደ ኢትዮጵያ ውስጥ። አሁን አንተ ሸሚዝ አድርገህ ከረባትን ቂቅ ብለህ የተቀመጥከው ከአማራ የመጣ አለባበስ ነው። ሰው ፕሮግራም ሲያከብር ከላይ እስከታች ሙሉ ልብሱን ሱፉን አሰፍቶ ቂቅ ብሎ ለብሶ የሚሄደው ከአማራ የመጣ አለባበስ ነው። ለምን አማራ የመጣው አለባበስ አይደለም ብለህ ለምን
ከረባትን አልጣልከም፣ ሸሚዝን ለምን አልወረወርክም? ሌላም ቦታ ይለበሳል። ልብስ ያሳየዋችሁ እኔ ነኝ፣ ዶሮ ወጥ ያሳየዋችሁ እኔ ነኝ፣ እንጀራ አይባልም። አሉ በሌላ ወገን ተሰልፈው እንጀራ የአማራ ነው እንጀራ አትብሉ። የነሱን አይነት ያስተሳሰብ መውረድ አልጠብቅም ነበር። እኔ ከሀብታሙ አልጠብቅም ነበር። እንጀራ የአማራ ነው አትብሉ፣ እንጀራ ገዝታችሁ ምናምን ይሉ ያልነበረ እነ በቀለ ገርባ ምናምን። ይሄ አይነት ያስተሳሰብ መውረድ ነው ዶሮ ወጥ ያሳየዋችሁ እኔ ነኝ ማለት። አሁን ባለው መንገድ እኮ አንዱ መንገድ ነው። አሁን ኢትዮጵያ ውስጥ ዶሮ የሚሰራበት መንገድ አንዱ መንገድ ነው። ከዛ ውጪ በጣም በርካታ አይነት አሰራሮች አሉ አይደለ? እነሱን ሁሉ አማራ ነው ያሳየው። ይሄ አይነት መታበይ ራሱን አማራውን የሚጎዳው አይነት አስተሳሰብ ነው የሚሆነው። ጥንቃቄ ይፈልጋል። ከዛ ምንም ብሎ አነጻጸረ። የክርስቶስ መኖር የፈጣሪ መኖር በፍጥረቱ እንዲታወቅ የአማራ መኖር በኢትዮጵያ ይታወቃል። ትክክል ነው። የፈጣሪ መኖር በፍጥረቱ ነው የሚታወቀው የሚል ትምህርት አለ። ፍጥረቱን ስታይ፣ መንጋት መምሸቱን ስታይ፣ ፀሐይ መግባት መውጣቷን ስታይ፣ ተፈጥሮውን ስታይ፣ ስታደንቅ ይህንን አስተካክሎ የፈጠረ ፈጣሪ አለ የሚል መረዳት ትደርሳለህ። ስለዚህ ፈጣሪ በፍጥረቱ ይታወቃል የሚል ትምህርት አለ። አማራም የሚታወቀው በኢትዮጵያ ነው ማለት ከዚህ ምሳሌ አንፃር የፈጠራት አማራ ነው እያለ ኢትዮጵያን የፈጠራት አማራ ነው እያለ ኢትዮጵያ አማራ ብቻ አይደለችም። ይሄ አሁን ህገ መንግስቱ ላይ የምናነሳው አንድ ጥያቄ ምንድን ነው? ብሔር ብሔረሰቦች ናቸው የፈጠሯት የሚል ድምጸት አለው አይደል? ህገ መንግስቱ ልክ ከዛ ህገ መንግስት በፊት ኢትዮጵያ ያልነበረች የሚያስመስል እና እንደዛ አይነት ድምጸት ነው ያለው። ክርስቶስ መኖሩ የሚታወቀው በፍጥረቱ እንደሆነ ሁሉ አማራም መኖሩ የሚታወቀው በኢትዮጵያ ነው ማለት ኢትዮጵያን የፈጠራት አማራ ነው እያለ ነው። አንድ ማን ነው ሻለቃ ዳዊት ወልደጊዮርጊስ ናቸው እኛን የምትመስል ኢትዮጵያ እንሰራለን ሲሉ የነበሩት። ይሄ እያደረግን ነው ለምትሉት ትግልም ራሱ ኔጌቲቭ ሳይድ ነው። በቃ እነዚህ ሰዎችማ አማራ ላይ ያደርጉን ነው የተነሱት የሚል ኔጌቲቪቲ ነው ሰው ጭንቅላት ውስጥ የምትከቱት። ኢትዮጵያውያንን ሁላችንም ኢትዮጵያ እንዲህ እንድትሆን ሁሉም ማህበረሰብ ዋጋ ከፍሏል። አማራ የተለየ ዋጋ አልከፈለም፣ ኦሮሞ የተለየ ዋጋ አልከፈለም፣ ትግሬ የተለየ ዋጋ አልከፈለም፣ ጉራጌ፣ ሶማሌ የፈለጋችሁትን በሉት የተለየ ዋጋ የከፈለ የለም። ማንም ከማንም ተለይቶ የተለየ ጥቅም ያገኘ ብሔር የለም፣ የተለየ ዋጋ የከፈለ ብሔር የለም። ሁሉም ጦርነት ሲዋጋ አብሮ የተዋጋ ነው። ሁሉም ረሃብ ሲመጣበት አብሮ የተራበ ነው። ሁሉም ችግር ሲመጣበት አብሮ የተቸገረ ነው። እየለዩ እኔ ብቻ ነኝ እንዲህ የሰራዋት ብሎ ማለት ይሄ መታበይ ነው። የሆነ ሰሞን አማራ የሰውነት ውሃ ልክ ምናምን የሚሉት ነበረ። የሚባል የለም። በቃ ሰው አድርጎ የፈጠረ ፈጣሪ ነው። አማራ ስለሆንክ የተጨመረልህ የሰውነት ክብር የለም። ሌላ ብሔር ስለሆንክ የሚቀነስልህ የሰውነት ክብር የለም። ፈጣሪ እንዲህ እንድትሆን አድርጎ ፈጥሮሃል። ይሄ ማህበረሰብ ተሰብስቦ ኢትዮጵያን ኢትዮጵያ አድርጓታል። ይሄን አምኖ መቀበል ነው። ከዛ ውጪ የሆነ ትርክት ብታመጣ ለራስህም አይጠቅምህም። ለምታራምደው አስተሳሰብ ራሱ ብዙ የሚጠቅም አልመሰለኝም። ጦርነት ቢጀመር አብይ ይወድቃል ትላለች እችኛዋ ደግሞ። ጦርነት ቢጀመር አብይ ይወድቃል። ጦርነት ቢጀመር አብይ አህመድ የሚወገድ ይመስለኛል። እንዳልኩሽ የትግራይ ህዝብ እንደ በፊቱ ብቻውን አይደለም የሚዋጋው። ብቻውንም ተዋግቶ ሰርቫይቭ አድርጓል። የዓለም ሰራዊት ከቦት የኢትዮጵያ የእያንዳንዱ ክልል ሰራዊት ሊትራሊ የኢትዮጵያ ህዝብ ነው አብሮ ከአብይ ጋር ሆኖ የተዋጋው። ያንንም ተዋግቶ የትግራይ ህዝብ ሰርቫይቭ አድርጓል። አሁን ደግሞ ውጊያው የትግራይ ህዝብ ብቻ አይደለም። በዚህ ውጊያ የምንዋጋው ወይ በዚህ ውጊያ የሚዋጋው የትግራይ ህዝብ ብቻ አይደለም። አሁን ጦርነት ከተነሳ ከአብይ አህመድ ጎን ሳይሆን አጌንስት አንጻር አብይ አህመድ ሆኖ የሚዋጋው ኢትዮጵያውያኖች ናቸው። ውጊያው የትግራይ ህዝብ ብቻ ውጊያ አይደለም። ጦርነት ከተነሳ ይሄ ውጊያ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ፣ የመላው ኢትዮጵያ ህዝብ አልፎ ተርፎ የኤርትራ ውጊያ ነው የሚሆነው። ስለዚህ አብይ አህመድ ይባረራል ብዬ ነው። ጦርነት ከተደረገ አብይ አህመድ አንድ ቀን አያድርም። የአማራና የትግራይ ህዝብ አብሮ የቆመለት አብይ አህመድ ሻንጣውን ይዞ ይፈረጥጣል። ኤርትራማ ከጀርባውን አግዛለሁ ብላ ከመጣች አብይ አህመድ በአንድ ቀን ነው የመፈርጠጥ እድልም አይኖረውም። እኔ ባህላዊ ጨዋታችን ነው ጦርነት ያላችሁ ጊዜም አብይ አልወደቀም። ማንሽ ባህላዊ ጨዋታችን ነው
ጦርነት ባህላዊ ጨዋታችን ነው ብላችሁ የ15 ደቂቃ ኦፕሬሽን አድርገናል ብላችሁ ያለ የሌላ ኃይልሽን አሰባስበሽ አለቆችሽ አሰባስበው መከላከያ ላይ ዘምተው እንኳን አብይ አልወደቀም። አሁን ጦርነት ቢጀመር አብይ ይወድቃል ትላለች። የምታነሳቸው ምክንያቶች አሉ። አንድ በጣም ያልወደድኩላት ነገር መብቷ ቢሆንም ሌሎች ሐሳቦችን ማንሳት ትግራይን የወጋው መላው ኢትዮጵያ ሕዝብ ነው ከአብይ ጎን ተሰልፎ ብላለች። ይሄ ቂም በቀል ለትውልድ ማውረስ ነው። ቂም በቀል ለትውልድ ማውረስ ነው። በዚህኛውም በኩል ብዙ መናገር የሚችሉ ሰዎች አሉ። ቲፒኤልኤፍ አማራ ክልል ሲገባ አፋር ክልል ሲገባ ምን አደረገ ብለው መናገር የሚፈልጉ ሰዎች አሉ። ሁሉም በይቅርታ ቢታለፍ ነው ጥሩ። እከሌ እንዲያደርጓል የሚሉ ነገሮች ከመጡ ፓንዶራ ቦክሱ አንዴ ከተከፈተ የሚወጣው ጂኒ መቆሚያ የለው። ባንነካካው ጥሩ ነው። አንዳንዶቹን ነገሮች ግን ምንድነው የምትለው? ያኔ እንዲሆነ ተወግቷል፣ ብቻውን ነበረ፣ ይሄንንም ተቋቁሞ ሰርቫይቭ አድርጓል የትግራይ ህዝብ ትላለች። ስለ ህዝብ ባታወራ ጥሩ ነው፣ ስለ ቲፒኤልኤፍ ብታወራ ጥሩ ነው። አሁን ግን ጦርነት ከተነሳ ትግራይ ህዝብ የሚዋጋው ብቻውን አይደለም፣ የአማራ ህዝብ አለ፣ መላው ኢትዮጵያ ህዝብ አለ፣ ኢንክሉዲንግ ኤርትራ ትላለች። ጽምዶ ማለት ሆነ በሌላ አማርኛ፣ ሌላ ስም ልንሰጠው አንችልም። ከዛ እንዲህ ከሆነ አብይ አንድ ቀን አያድርም ትላለች። ፈርዶባቸዋል ጠቅላይ ሚኒስትሩ። ሁሉም እየተነሳ አንድ ቀን አያድርም፣ 3 ወር አይቆይም፣ 2000 ምናምን እንዲህ ሲባል ነው የሚኖረው። ሁሉም እየተነሳ እንዲህ ነው የሚል። አንድ ቀን አያድርም ትላለች። አንድ ቀን። አሁን ባለው ሁኔታ ግን አሁን ሰሞኑን በተለይ ፋኖ አካባቢ በምንሰማው ነገሮች ግን እንኳን መላው ኢትዮጵያ ህዝብ ይቀርና ቲፒኤልኤፍ እና ፋኖ እንኳን አብረው ሆነው መንግስትን ለመውጋት የሚያስችል ስምምነት መፍጠራቸውን እጠራጠራለሁ። ገና የውስጥ የበስትራቸው ላይ ናቸው። እሱን ገና ሃንድል ማድረግ አልቻሉም። እሱን ገና ማኔጅ ማድረግ አልቻሉም። ያንን ሳይጨርሱ ተሰባስበው ይመጣሉ ምናምን። በእርግጥ የኃይል አሰላለፉ ተለውጧል። ባለፈው በነበረው ጦርነት ፋኖና መንግስት አብረው የተሰለፉ ናቸው፣ ኢንክሉዲንግ ኤርትራ። ቲፒኤልኤፍ ለብቻው ነበረ። አሁን ፋኖም ኤርትራም ከቲፒኤልኤፍ ጋር ቢሰለፉ ቅሉ የኢትዮጵያ መንግስት ብቻውን ነው ወይ? ብቻውንስ ያንሳል ወይ? መጀመሪያ ደረጃ ብቻውንስ ያንሳል ወይ? ብቻውንስ ነው ወይ የሚል ደግሞ ጥያቄ ማንሳት ከየሁሉም ምናልባት ከኤርትራ ላይኖረው ይችላል እንጂ ከፋኖም ከቲፒኤልኤፍም አሉት የሚዋጉለት። ከቲፒኤልኤፍ ሐራ መሬት ምናምን ብለው የሚሉ አሉ ወታደሮች። ከዛነ ጻድቃን ገብረትንሳኤ ከመንግስት ጋር ናቸው፣ ነጌታቸው ረዳ ከመንግስት ጋር ናቸው። ፋኖ ሆነው ለመንግስት እጅ የሰጡ ካስፈለገ ለመንግስት የሚዋጉ በርካታ ሚሊሻዎችም ጭምር አሉ። ብቻውን ነው መንግስት። እንዴት አይነት አስተሳሰብ እንዳሰበች አላውቅም። እና አንድ ቀን አያድርም ትላለች። ይሄ አንድ ቀን አያድርም የሚለው ትንቢቷ ከ2027 በፈረንጆቹ አቆጣጠር አያልፍም፣ 6 ወር ብቻ ነው የቀረው የሚል ሰፋ ያለ ትንቢት ደግሞ ሲነገርበት ሰማን። አንዳርጋቸው ጽጌ ነው እንደዛ ያለው። አልዋሻውም። ከሜዳ ዘግኛ መጣሁት መረጃ አይደለም። ይሃው ማስረጃዬ፣ ጥቂት ተከታተሉት። ከምርጫ ጋር የተያዘ መግለጫ ወጡ ምናምን የሚለው ውስጥ ለምንድነው ጊዜ የምናጠፋው? ጊዜ ማጥፋት አለብን ብዬ የማስበው ሌላ ነገር ላይ ነው። ይሄ ሰውዬ የፈጠረው መንግስታዊ ስርዓት በዚህ አይነት መንገድ ለረጅም ጊዜ ሊቀጥል አይችልም። የትም ዓለም ላይ ቀጥሎ አያውቅም ያለው። አገሩን በሙሉ በጦርነት ውስጥ ጨምሮ ኢኮኖሚውን ጦርነቱ እየበላው፣ ወታደሮቹ በሁሉም አቅጣጫ እንደ ቅጠል እየረገፉ፣ የህዝብ ተቃውሞ ጭራሹን እየጨመረ ፋኖን ለመሳሰሉ ኃይሎች ህዝብ የሚሰጠው ድጋፍ እየጨመረና እያደገ፣ የፋኖ ጉልበት የተጠናከረ፣ ሌላም ቦታ ላይ ያለው ወታደራዊ እንቅስቃሴ እንዲሁ የተጠናከረ፣ በትግራይ ውስጥ ያለውን ሁኔታ ቅድም ለማድረግም የሞከርከው ነገር እንዳለ አላቅም ያለው ወደ ጦርነት እየሄደ ባለበት ሁኔታና ጦርነት ቢነሳ ደግሞ ያ ተጨምሮበት ምን ሊሆን እንደሚችል እያወቅ ነው። ይሄን ሁሉ ይዞ ኢኮኖሚን አድቆ ህዝብን በዚህ ደረጃ አሁን በምርጫ ስም ቀልዶ አፍኖ ያን ሁሉ ሰው እስር ቤት ጨምሮ እድሜው ሊራዘም የሚችል መንግስት በዓለም ላይ ታይቶ አይታወቅም። አብይ ይሄዳል። የሚሄደው ደግሞ የዛሬ 10 ዓመት አይደለም፣ የዛሬ 5 ዓመት አይደለም ያለው። በፈረንጆች አቆጣጠር 2027 ዓመተ ምህረት አብይ ስልጣን ላይ አይገኝም ብዬ ተናግሬያለሁ። ዝም ብዬ ጠንቋይ አይደለሁም ይሄን ስናገር ነው። ሁሉንም ነገሮች ደምሬ አገሪቷ ውስጥ የተሰባሰበ ያለውን ጸረ አብይ የሆነ ወታደራዊ ጉልበት በእነዚህ ወታደራዊ ኃይሎች መካከል እየተፈጠረ የመጣው መቀራረብ ግምት ውስጥ አስገብቼ
የሀገሪቷን ኢኮኖሚ የህዝቡን ቁጣ ብሶትና በዙሪያ ያሉትን አገሮች ተናክሶ በጠላትነት ያሰለፈበት ሁኔታ አብይ እድሜውን እንደሚያሳጥረው ስለማቅ ነው ይሄን በተናገርኩት ያለው። ትልቁ ጥያቄ መሆን ያለበት 7 ወር ይቀጥላል ማለት ነው በአንተ ትንበያ ማለት ነው። እንግዲህ አሁን 6ኛ ወር ነው ይላለው 3 ወርም ሊሆን ይችላል፣ ግን በፈረንጅ 2027 ግን አይደርስም ነው የሚባለው። ዛሬ 6ኛ ወር ላይ ነው 6ኛ ወር ላይ ነው ያለነው። 6 ወር ነው የምሰጠው ነው 6 ወር ነው። በዚህ 6 ወር ውስጥ የሚሄድበት እድል እንደሚኖር እርግጠኛ ሆኜ ነው ምና ጊዜ ማጥፋት ያለብን ይላል አንዳርጋቸው ጽጌ። ጊዜ ማጥፋት ያለብን ስለ ምርጫ በተሰጠ መግለጫ ላይ እከሌ ያሸነፈ በሚል ጉዳይ ላይ አይደለም ይላል። ከአብይ በኋላ ባለው ጊዜ ላይ ነው። ፖስት አብይ አህመድ በሚመጣው ጊዜ ነው። ምን ማለት ነው? በቅርቡ አብይን ስለምናስወግደው በዛ ጉዳይ ላይ መነጋገር ያለብን ይላል። እንደውም 2027 ላይ ያበቃለታል አብይ ያበቃለታል የሚል ሐሳብ ነው የሚሰነዝረው። ያበቃለታል 6 ወር ብቻ ነው የምሰጠው፣ ምክንያቱም ሁሉም ቦታ ጦርነት ስላለ ሁሉንም እየተዋጋ ስለሆነ ይህንን ሁሉ ሰው አስሮ ተቃውሞም በመላ ኢትዮጵያው እየተከታተለ ስለመጣ ከ6 ወር አያልፍም። እኔ ለምንድን ነው አትሊስት ቀን ባይጠቅሱ 3 ወር ያሉ አሉ፣ 6 ወር ያሉ አሉ፣ 45 ቀን ሲሉ የነበሩ አሉ። ቀኑ ያልቃል፣ አብይ ስልጣኑ ላይ ነው። ቀኑ ያልቃል፣ አብይ ስልጣኑ ላይ ነው። አትሊስት ቀን ባይናገሩስ በቅርቡ ቢሉ ምን አለበት? በቅርቡ መቼ እንደሆነ ስለማይታወቅ በቅርቡ ቢሉ ምን አለበት? ኢንጂነር ይልቃል ጌትነት፣ መሳይ መኮንን፣ ልደቱ አያሌው ሁሉም ቀን ቀጣሪዎች ናቸው። አንዱም ቀን ተሳክቶ መንግስት ተቀይሮ አላየንም። ኢትዮጵያ የመከራ ቀኗ መጣ ደረሰ በቃ ሁሉም እንደዛ ነው የሚሉት እና እነሱን ስትሰሙ ነገ ተኝታችሁ ስትነሱ ኢትዮጵያ መስቀልቅሏ ወጥቶ የምታገኙ ነበር የሚመስላችሁ። በአንድ ሌሊት መሪ ተቀይሮ በአንድ ሌሊት ብዙ ነገር ተፈጥሮ የምታገኙ ነበር የሚመስሏችሁ። ስቲል ግን አለች፣ መንግስትም አለ። ምርጫ አድርጎ አሁንማ በቃ ያው አሸንፍ ያለው ሊል ዳርዳር እያለ ነው። የምርጫ ቦርድ መግለጫ ነው የሚጠበቀው። አሁን ደግሞ 2027 ላይ ቀጠሩ ነው። በፈረንጆቹ አዲስ ዓመት በቃ እያለ ነው አንዳርጋቸው ጽጌ። እኔ ነብይ ስለሆንኩ አይደለም አገናዝቤ እንደዚህ ጉንጫ አልፋ የሆነ ክርክር በቃ አሁንም አለ፣ ማቆሚያ የለውም እና 6 ወር ነው የምሰጠው የሚል ንግግር ተናገረ። የፋኖ ጉዳይ በጣም መነጋገሪያ እየሆነ ነው ከቅርብ ጊዜ ወዲህ። በውስጣቸው ያለው መከፋፈል፣ በውስጣቸው ያለው አንዱ አንዱን የማሳጣት ሂደት አሁን በደንብ ተጠናክሮ ቀጥሏል እና ዘመነ ካሴን የተመለከቱ ጉዳዮች በደንብ መሰማት፣ ዘመነ እንደውም ሊቀመንበር እንዳይሆን የሚፈልጉ ሰዎች ቁጥራቸው ብዙ ነው የሚል ንግግር መስማት ጀመርን። ውስጣቸው የነበሩ አብረዋቸው የሰሩ የነበሩ ጋዜጠኞች ፌስቡክ ላይ እንደዚህ መረጃዎቻቸውን ያጋሩላቸው የነበሩት ሰዎች እንዲህ የሚል መረጃ እየሰጡ ነው። እስቲ እንስማው። ሀብቴ ቃል በቃል ነሳቢ ምድር ያለ ሰራዊት ይበተናል ዘመነ ከሆነ እኮ ተነግሯል። አንተ ሰምተሃል እንግዲህ የወጣ ነገር ነው። አስረስም ነግሮናል እንዲህ ብለዋሉን የሚል ነገር አለና ምናልባት አሁን ለዘመነ ይሁንታ የነበረው ጎጃም ነው። እውነት እንነጋገር ከተባለ ጎንደር 90% አይቀበለውም ነበር። የሚቀበለው ይኖራል፣ ግን አብዛኛው አይቀበለውም ነበር። ሸዋም በተመሳሳይ ወሎ የተወሰነ ሰፈር ምናምን። ግን ይህን የሚያስጮህ ነበር ከጀርባ አስረስ ነው። አስረስ ተሰሚነቱን ሞር እዛ አካባቢ የሆነ ነገር ያለ በጀርባ ግን አይሆንም ይላል። ጎጃም ዝን ሽማግሌ ሆኖ ከነ ዘመነ ጋር አስታረቀና ዘመነና ዝናቡ ፊት ለፊት ሲገናኙ ሸረኛው አስረሱን አገኙት እና ያው ለሚዲያ አይወጣም፣ እነሱ አያወጡትም። ሰላም ናቸው። በሰላሙ ቀን ግን ሽኩቻ አለ፣ ኃይል አለ። እነ አስረስ ይሄን ቲሙን የአማራ ሚዲያ ካውንስል ሚሊዮን ያስጮህታል። ማርሸት ዝናቡን አልተማረም ትሏለች፣ ትንቀዋለች። ስሳክር በተለይ ይሄ ደንቆረ ራሱን የመራምለት ትናገራለች። በይፋ ነው ማርሸት አንዱ ላይ ሁለት ከጠጣች ትናገራለች። በፊት ላይም በሷ በኩል ያስተነፍሱ ነበር እና አስረስ ፊት ለፊት አይናገሩም። ማርሸት እንደ ብር ስለታዩ በማርሸት በኩል እንዲነገር ይደረጋል። ዝናቡ ያው ቂበኛ ነው ብያለሁ። ቀን ጠብቆ አንደኛ የበላይነህ ሰጣረጌ ወይም የደረበው ተፈላ ጉዳይ አለ። ሁለተኛ ደግሞ በፊት የሰራችው ወንጀል አለ። ዳሞት ፈርስት ምናምን ያለች ፌክ አካውንት ከፍታ ሰድበዋለች እሷ ማርሸት። ስለዚህ በስብሰባ ሰበብ ያው ተበቀላት። እውነታው ይሄ ሲሎ ሲናገር እንደሰማችሁት ኤልያስ መሰለኝ ካልተሳሳትኩኝ የዚህ ልጅ ስም ምን አንድ አሻራ ነው ምናምን የሚባል ሚዲያ ላይ ይሰራ የነበረ ይመስለኛል ካልተሳሳትኩኝ። ሚዲያው ዘመነ ካሴ መሪ ከሆነ ሰራዊት ይበተናል የሚል ስጋት ነበረ። ይሄ ስጋት እና ሀብቴ ወልዴ ጋር ጭምር ነበረ፣ ያሶሩ ነበር እንደዚህ እያሉ። እንዴት ሆነ ታዲያ ዘመነ ካሴ እንደዚህ ከሆነ
የሰራዊቱ አመለካከት የሰራዊቱ አንደርስታንዲንግ እንደዚህ ከሆነ ሃው እንዴት ሆነ ዘመነ ካሴ መሪ እንዴት ሆነ? ይሄን ማብራራት የሚችል ሰው አለ? መብራራት የሚገባው ጉዳይ ነው። እንዴት ሆነ? ብዙ ሰው የማይፈልገው ከሆነ አሁን 90% ጎንደር አይፈልገውም፣ ሸዋውም አይፈልገውም፣ ወሎም እንደዚህ ምናምን እያለ ሲያነጻ ብዙ የማይፈልገው ከሆነ እንዴት ሊቀመንበር ሆነ? ከዛ በመካከላቸው ደግሞ የቁርሾ የሚዘራው ሰው ሴራ የሚጎነጉነው ሰው ከዘመነ ካሴ እግር ስር የማናጣው አስረስ ማረ ዳምጤ ነው ሲናገር ሰምታችሁታል። አስረስ ነው አፉ ሌላ ልቡ ሌላ። ከዘመነ ጋር ሲሆን ቅዱስ ብቻውን ሲሆን ርኩስ የሚጫወት ዘመነ አጠገቡ ሲሆን ቅዱስ መሪ ብሎ የሚያሞካሸው ዘመነ አጠገቡ ሲሆን ስለሱ መደስኮር የማይሰለቸው ዞር ሲል በውስጡ ደግሞ ሲሆን ለብቻው ሲሆን የዘመነን ርኩስነት የሚናገር ሰው በአውራጃ ደረጃ ወሎ፣ ሸዋ፣ ጎጃም፣ ጎንደር በሚባል ደረጃ አንድ አፋብን ማነው አፋብሃን የአማራ ጎጃም ምናምን ይፋኖ አማራ ፋኖ በጎጃም እዛ ውስጥ ሆነው የቴዎድሮስ እዝ ውስጥ ሆነው እንኳን ዘመንና አስረስ እንዲህ ያለ ቁርሾ መካከላቸው አለ እያሉን ነው። እንግዲህ እነሱ ናቸው የተናገሩት። ምንም ልናደርገው አንችል። እንዲህ ባለበት ሁኔታ ስለምን መሪ ተደርጎ ተመረጠ? ከጀርባው ምን አለ? ከጀርባው ማን አለ? ይሄንን ነው አይደንቲፋይ ማድረግ የሚያስፈልገው። ምን ፓወር ኖሮት ነው? እስክንድር ነጋ ሲመረጥ ብዙ ነገር ተደርጎ እስክንድር መሪ እንዳይሆን ተደርጎ ነው አሁን ዘመነ ካሴ መሪ ሆነው። እንዴት 90% ጎንደር ካልተቀበለው፣ አብዛኛው ሸዋ ካልተቀበለው፣ ጎጃም ውስጥ ጥቂቶች ከተቀበሉት፣ ማነው ወሎ ውስጥ ጥቂቶች ከተቀበሉት፣ ጎጃም ውስጥ ነው ተቀባይነት ያለው እንደሚታወቀው ዘመነ ካሴ። ጎጃም ውስጥም ሆኖ ይለናል። እርስ በርስ ደግሞ ሽኩቻ አለ ከአስረስ ማረ ጋር። እንዲህ ያሉ ጉዳዮች አሉ። አስረስና ዘመነ ብቻ አይደሉ፣ ማረሸትና ዝናቡም ተመሳሳይ ችግር ይስተዋልባቸው ነበር ነው የሚለን። ማረሸት ስለ ዝናቡ ጥሩ አያወራም፣ ያልተማረ ነው እያለ ስም ይሰጠዋል። ፌክ የፌስቡክ አካውንት እየከፈተ ይሰድበዋል። ማረሸት ደግሞ ቂመኛ ስለሆነ ጊዜ ጠብቆ ስብሰባ ብሎ ጠርቶ ተበቀለው። እርስ በርስ ሲበቃቀሉ የሚኖሩ ሰዎች፣ እርስ በርስ ሴራ ሲጎናጎኑ የሚኖሩ ሰዎች፣ እርስ በርስ አንዱ ለአንዱ መጥፎ የሚያስቡ ሰዎች ተሳክቶላቸው አገር እጃቸው ላይ ብትወድቅ ምንድነው የሚሰጡን? ምንድነው ለአገር የሚሰጡት? ምንድነው የሚያበረክቱልን? ምንድነው ከነዚህ ሰዎች አገር የምታተርፈው? አሁን ባሉበት ሁኔታ እንኳን ሊስማሙ አልቻሉም። ብዙ ጊዜ እንደምለው አብረው ሊሞቱ ገብተው አብረው ሊገድሉም ጭምር ገብተው አብረው መኖር አቃታቸው። መሳሪያ ያነሱት በጊዜ ሂደት ዓላማቸው ተቀይሯል ይገባኛል። ግን መሳሪያ ያነሱት በጣም ወሳኝ ለሆኑ ጉዳዮቻቸው ነበረ። ልዩ ኃይል ትጥቅ አይፈታም ለሚል፣ አማራው መገደል የለበትም የሚሉ የህልውና ጥያቄ ጭምር አንስተው፣ የፖለቲካ ውክልና ጥያቄ ጭምር አንስተው ነበረ ብረት ያነሱት። አሁን እሱ ተቀይሯል። ስልጣን ሆኗል ጥያቄው። ኬላ መያዝ መቆጣጠር ሆኗል ጥያቄው። ከቲፒኤልኤፍ ጋር መስራት አለመስራት ሆኗል ጥያቄው። እነ ወልቃይት እንኳን 4ኛ 5ኛ ረድፍ ሆነዋል። ጥያቄያቸው ተቀይሯል። ያንን ግን ኮዛቸውን አሁን እንኖርለታለን ለማለት ያልደፈሩለት ኮዝ አደረጉት። ሲገቡ ጫካ እንሞትለታለን ብለው ስንችል ገድለን ነፃ እናወጣለን ብለው ሳይሆን ሲቀር ሞተን በቃ ነፃነታችን በዛ ይታወጃል ያሉ ሰዎች አብረው መኖር አልቻሉም። አሁን አብረው መኖር አልቻሉም። አብረው ለመሞት ተማምለው የገቡ፣ ምክንያቱም ጦርነት ነው፣ መሞት አለ፣ መማረክ አለ። ስለዚህ ከሞትንም አብረን እንሙት ብለው መሳሪያ አንስተው ጫካ የገቡ ሰዎች አብረው መኖር አቃታቸው። በሴራ እንዲህ ይጣላሉ ያሉት ከታመጣው እንዳትሉኝ ኤልያስን ጠይቁት። እንዲህ በሴራ ይጣላሉ ያሉት ቀን ነው የሚጠብቁት። ዘመነ ዞር ሲል ስልጣኑን ለመቆናጠጥ አስረስ ማረ ዳምጤ፣ ዝናቡ የሆነ ነገር ሲሆን ማርሸት ወጥቶ የሆነ ነገር ለመሆን እንዲህ ያለ ቀን ነው የሚጠብቁት። አብረው ለመሞት ወጥተው አብረው መኖር አቃታቸው እነዚህ ሰዎች።